እኔ ሪል ድምጽ ሰማለሁ ስተኛ። ኦኬ ገብቷል። ሪል ድምጽ ሰማለሁ በህልምህ ማለት ነው። ስተኛም ኦልሞስት ስንበረከክ ሪል ድምጽ ልክ እኔ እናንተ እንደምናወራው እኔ ሰማለሁ። ምን ነበር እና አንዳንድ ጊዜ የምሰማው ድምጽ የሚረብሽ ነበር አይደለም። አሁን እኮ ልመልስልህ ኤርሚ፣ በቃ አልኩህ እኮ እኔ ሪል ድምጽ አልኩህ። ኦኬ ሟሽለት እኮ አምላክ እኮ የለኝም። ሪል ድምጽ ነው የምሰማው። ኦኬ ሪል ድምጽ ነው የምሰማው፣ ሰማለሁ። የሰማሁትን ደግሞ አንዳንዴ ደግሞ ሄጄ ለመጸልይለት ሰው አንደበቴ ላይ ምን አይነት ሐሳቦች እንደሚመጡ አላውቅም። ያንን ሐሳብ ስጸልይ መጽሐፍ ሐሳብ ለዛ ሰው መልእክትና ትንቢት ሆኖ ይሄዳል። የምትጠቅሰው ቃል ማለት ነው። ያ መልእክቴ ነው፣ ትንቢቴ ነው ምናምን ብለው ደግሞ ይዞም ይሄዱ አሉ። ብቻ ብዙ ሰዎች ይጽናኑበትም ነበር። እኔ ያኔ በማቅ ተሙ አሁን ታዲያ ምን አስበህ ሄድክ ስትለኝ እዚህ ጋር ነው ትልቁ ፖይንት። ሰው ቆይ ድምጽ ብቻ ነበር የምሰማው። ቀጥሎስ ቅድም እንዳልከው የክፉ መናፍስትን የመለየት እና እኮ ይታወቃል እኮ ኤርሚዬ፣ ይታወቃል። በቃ በመድረክ መካከል አንዲት እህት ላይ ዝንብ ካለ ምን አሁን ለሚዲያ ይሆናል አይሆንም የሚለውን ነገር እንምረጥ ኤርሚ። ለላይቭ ይሆናል አይሆንም የሚሉትን ሐሳቦችን እንምረጥ። እኔ አሁን ባወራ ፕሮቴስታንትን የማንቋሸሽና ፕሮቴስታንትን እንትን የማድረግ ጉዳይ አይደለም። አንዲት ሴት ላይ የሆነ ነገር ስታይ ምን እንደሆነ ውስጥ ያለማመደ ልምምድ አለ። ገባ? የሆነ ነገር ስታይ ይህ እንደዚህ ነው እያልክ አጋንንትን የመለየት መናፍስትን የመለየት ጸጋው ባንተ ላይ ምን አይነት እንደሆነ እሱን ለማንኛውም ሪል ነበር። ግን ቆይታምዬ ግን እውነት ነበር አይደል? ያ የምታየውና የምትሰማው ነገር ሰዎች ላይ አሁንም እኮ ሪል ነው። ግን እኔ አንተ ለምን ልጠይቅ አትፈቅድልኝም? አሁን ይሄ ጊዜው ስላልሆነ ነው። ሪል ነው ኤርሚ፣ አሁን ጊዜው ስላልሆነ ጊዜው ስለሆነ አይደል እንዴ? የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው። እኔ እኮ ይሄን ብለህ ባትናገር አልጠይቅም። ይሄን ብለህ ባትናገር አልጠይቅም። እኔ እናንተ ራሱ እንኳን የመጨረሻ መደዋወል ያቆምን የቱ ጋር እንደሆነ ታውቃለህ አይደል? በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ ላይ በሆነው በልሳን በቃ ለምን ልሳን ላይ አናወራም? እኔ ከሩቱ ነው ማውራት። የዛሬው ቶፒክ እኮ ግለሰባዊ ጥያቄ እኮ ነው። ማን ይድንበታል? ኤርሚ እኔንም ስጠይቀኝ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩ አገልጋይ ስለነበርኩ ነበርኩኝም ስላልክ ምንም ነበርኩ ስላልክ የኔን ተውና እኔ አንተን ልጠይቅህ እኮ ብለህ ለምን ትላለህ? እኔም አንተን ልጠይቅህ አንተ ምንን ጠይቀኝ። የኔን ጥያቄ መልስ ስትመልስ እኮ ፐርሰናል አደረግከው ጥያቄ ፐርሰናል ማረገው ምክንያቱም አንተ እኔ ፐርሰናል ሳላደርገው ልጠይቅህ ኖ ፐርሰናል አድርገህ የምጠይቀኝ እኔ ዲያቆን ነበርኩ። ኦኬ በኢትዮጵያ ኦርቶዶክስ ክርስቲያን ቀድስ ነበር። የኢትዮጵያ ኦርቶዶክስ ታሪክሳንን ከአንተ በተሻለ አውቃታለሁ። አሁን በቃ እዚህ ጋር ነው ትልቁ ጥያቄ። እሱን እንድመልስልህ ተሜ፣ አንተ በወንጌላውያን አማኞች ስለ ኦርቶዶክስን አታውቃትም። ለምን እኩል ለምን ታወራለህ ተሜ? እኔ ስሰማ ነበር። ሚዩት ሳታደርግም ዝም ብለህ መስማት ትችላለህ። የጠየቅኩህን ጥያቄ አንተ ለምንድን ነው በዚህ መጠን የምጠይቀኝ አንተ ብለህ ካልከኝ ምንድነው አንደኛ ትክክል እንኳን ባይሆንም እሱ ትክክል አይደለም ብለሃል። አንተ የ30 ዓመት ፓስተር ነበረ ተብሎ ሲወራልህ ነበር። አንተ ግን ትክክል አይደለም ብለሃል። ትክክል አይደለም ብለሃል። ይህንን አረጋግጥልሃለሁ። ኦኬ የ30 ዓመት ፓስተር ብትሆንም ባትሆንም በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ ባለህበት አጥቢያ ወይ በነበርክበት አገር በመቂ የሚሆን በደብረ ዘይት ስታገለግል ነበር አይደል? በየቤተክርስቲያን እየተጠራ ስታገለግል ነበር። ስታገለግል በጌታ በኢየሱስ ክርስቶስ ስም ወንጌል ሰብከሃል። እርኩስ መንፈስን ከሰዎች ላይ አስወጥተሃል። ያኔ አዎ ብለሃል። በጌታ በኢየሱስ ክርስቶስ ስም ጴንጤዎች ጋር ሆነህ በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ከሰዎች ላይ ጮህ ወጥቷል ማለት ነው። አዎ በስሙ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ትንቢት ተናግረሃል። ኦኬ ሪል ድምፅ ትሰማ ነበር። የሰማውን ነገር ሄደ ለሰዎች ስትናገር በእግዚአብሔር ቃል ላይ እውነት ሆኖ መልእክት ሆኖ አይተኸዋል። ይህንንም ደግሞ ሊያረጋግጥልህ ጀርመናዊ ወንጌላዊ ታላቁ የእግዚአብሔር ሰው ወደ ጌታ ሄዷል። ቦንኬ መጥቶ ኢትዮጵያ ውስጥ ባገለገለ ሳለ መልእክት ከተናገረላቸው ሰዎች መካከል አንዱ እንደነበርክ ስትናገር ሰምቻለሁ። ምን ነበር ያለ ያ የእግዚአብሔር ሰው? በማን መንፈስ ሆኖ ነበር የተናገረው? ይህን ለይልኝና ወይ በሰይጣን መንፈስ ሆኖ የተናገረው ብለህ
ወይ በእግዚአብሔር መንፈስ ሆኖ የተናገረው ቦንኬ ብለህ ተናገር። ያንተን ህይወት ያውቅ ነበረው? የተጻጻፉ ነበር? የ7 ዓመት ልጅ ሆነ ከቦንኬ ጋር ጀርመን ስትጻጻፉ ነበር? መቼም በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ያን መልእክት አንተ ላይ የተናገረው አያውቅህም። ፒኦቦክስ ነንበሩን አታቅ፣ ቴክስት አትለዋወጡ፣ አታውቀው፣ አያውቅህም። መልእክት ተናግሮልኛል በለስት ነበር። ያን መልእክት ምን ነበር ብሎ የተናገረለት? እኔ ከ7 ዓመት ጀምሮ ድምፅ ሰማ የነበርክ ልጅ ያ ጀርመናዊ እግዚአብሔር ሰው መጥቶ ትንቢት ተናግሮልህ ነበር ላለ። በማን መንፈስ ነው ትንቢት የተናገረው? ምን ነበር ያለህ መልእክቱ? አሁን አንተ የት ነው ያለኸው ነው እያልኩ ያለሁት። ይህ መልስልኝ፣ ከዛ ወደ እኔ ጥያቄ ትመጣለህ። መልካም ኤርሚ፣ አሁን እኔ መመለስ እኮ በጣም ቀላል ነው። መልስልኝ ተሜ፣ በጌታ መልስልኝ። በጌታ ሲሆን መመለስ በጣም ቀላል። መልስልኝ ሩጥ። አንተንም ኤርሚ፣ አንተንም አናድጄ ወንጌል እንደሰራው ማስመሰል አልፈልግም። ችግር የለውም። እንደገና ደግሞ ሌላውንም ደግሞ አስደስች። አሁን ለጠየቀኝ ጥያቄ ፐርሰናል የሆኑ ጥያቄዎች ናቸው። ፐርሰናል ሆነው ነገር ጊዜ ይዘን ማውራት ካለብን እናውራበት። ችግር የለውም። በቦንኬ ላይ የሚሰራው መንፈስ ምን ነበር? እርኩስ መንፈስ። ኤርሚ ምን እንድልፈልገ ነው? ሐሰተኛው ነው እንድልፈልገ ከሆነ አዎ ነው፣ ሐሰተኛው ነው። በቦንኬ ላይ ሰራ ነበር። ምንድን ነው ያው ነገሮችን በልክ አድርግ። አሁን የምናወራቸውን ልኮች አሏቸው። በልኩ እኮ ነው እያወራ ያለው። በቦንኬ ላይ ሲሰራ የነበረው እርኩስ መንፈስ ነው ወይስ ቅዱስ መንፈስ ነው? ኤርሚ እኔ አንተ ስታወራ እኮ አልደረኩም እኮ። ኦኬ አልደረኩም። በቃ ስትል እድሉን የሰጠው እኔ አሁንም ለጠየቀኝ ጥያቄ ተመስገን። አሁን የሄድከው ከሐሰተኛው ኢየሱስ ወደ እውነተኛው ኢየሱስ ነው ወይ? አዎ ነው መልሴ። ካልሆነ ግን በልጅነት ሳለ እንዲህ ስታደርግ ነበረ እናት እንዲህ ምናምን ሲሄድ የሚሄደው ጥያቄ ሌላውን ማህበረሰብ አስደሰተ፣ ሌላውን ማህበረሰብ እያናደድክ ነው የምትሄደው። እማናድለትና ማበሳጭለት የማስቀይምለት አምላክን አልተከተልኩትም። ወንጌል የሚሰራው በፍቅር ስለሆነ አልፎ ተርፎ ደግሞ ከማውራትን ባሻገር ደግሞ በልጅነት መልእክት ስታመጣ የነበረው አጋንንት ስታወጣ የነበረው እንዴት ነው ምናምን የሚሉ ጥያቄዎች፣ እነዚህ ጥያቄዎች ኢንተርቪው ላይ ራሱ እንዳትጠይቁኝ ብዬ አልጠየቁኝ። የማልጠይቅበት ምክንያት ስላለ ማለት ነው። አሁን ግን ተመስገን አንተ እውነት ኦርቶዶክስ የሆንከው ገብቶ ነው። ከገባ ከፕሮቴስታንት እንዴት ወደ ኦርቶዶክስ ሄድክ? እውነተኛውን ኢየሱስን ነው ያገኘኸው? ሐሰተኛውን ኢየሱስን ነው ጥለህ ሄድከው? አዎ እውነተኛውን ይዤ ነው የሄድኩት። በቃ አለቀ። ከዛ በኋላ ማንንም የምታስቀይም የለም። ትምህርት ላይ ነው እያወራን ያለው ነው። እንዲህ ከሆነ እንቀጥል ኤርሚዬ። ካልሆነ ግን እኔ አንተን የምጠይቅ ከግለሰባዊ ውጪ ማንንም አታስቀይምበት ሁለት ጥያቄ ብቻ ነው ያለኝ። እሱም ብቻ እንድትመልስልኝ የምፈልገው። አመሰግናለሁ። የኔን ጥያቄ አሁንም ደርቤ እንዳላወራህ ብዬ ነው። ምንድነው አሁን እያልክ ያለው? አንተ ልትጠይቀው በምትገባው ዋና ዋና ጉዳይ ላይ አጥር ሰርተህ ሚዲያም ላይ ስትቀርብ በእነዚህ ጉዳዮች ላይ አትጠይቁኝ ብለሃል። እኔ ደግሞ እንድጠይቀህ ምክንያት የሆነኝ ግራውንድ የሆነኝ እኛ የወንጌላውያን አማኞች እንዳልኩ ከ35 ሚሊዮን ሕዝብ በላይ የምናምነውን ኢየሱስን ሐሰተኛ ነው ብለሃል። እሱን እኮ ቀጥለን ልናወራ ነው እኔ እናንተ ማለት ነው፣ እዚሁ ማለት ነው። በብሉይ በአዲስ እያመሰጠርኩ ልትነግረኝ ነው። እሱ ላይ እንድናወራ ሐሰተኛ ነው ብለህ ስትል ኦኬ፣ ህዝቡን እንደ ህዝብ ማሳዘን አልፈልግም ብለህ ትላለህ። የተናገርከው ንግግር እኮ እኛ እንዘን ብለን ብንል በሙሉ የወንጌላውያን አማኞችን የሚያሳዝን ንግግር ነው የተናገርከው። እኛ አናዝንብህም እንጂ ለምን ተመስገን አይደለም። በኦርቶዶክስ እንኳን ቤተክርስቲያን ውስጥ ያሉ አንዳንድ ስመጥር ነን ብለው የሚሉ ከአንተ በላይ የሚደመጡ ሰዎች እንኳን ሁሉ ጭምር ሳይቀር ሐሰተኛውን ኢየሱስ ነው የሚያመልኩት እያሉ ግን ህዝቡ ለማረጋገጥ ቼክ ለማድረግ እስቲ እኔ ብሎ በሚል መተን ወደ ጌታ ቀርተናል። ወደ ቅፉ መተን ማለት ነው። ቼክ ለማድረግ መተን ችግር የለውም። እሱም በኋላ ላይ እናወራለን። አንተ እንደ ህዝብ አላሳዝንም። ሚዲያ ላይ አሁን ይሄ ለመነገር አግባብ አይደለም። ምክንያቱም ህዝቡን እንደ ህዝብ፣ ቤተክርስቲያን እንደ ቤተክርስቲያን ሊጎዳ ይችላል ብሎ የሚል ነው። እንደው ምናልባት በህግም ሊያስጠይቃ ይችላል ብለህ ካልክ እኔ 10 ነጥብ ምነግርህ በህግም የሚያስጠይቅ ነገር አይደለም። ስለዚህ ለምንድን ነው ይሄን የምጠይቅህ? የእናንተ ኢየሱስ ሐሰተኛ ነው ብለህ ስላልክ አንተ ደግሞ ትናንትና በጥቂቱ የሚሆን ታገለግል ነበር። በጥቂቱ የሚሆን እኛ ጋር በነበርክበት ሰዓት ላይ ታገለግል ነበር፣ ጌታ በሰጠ ጸጋ ማለት ነው። ያን ጸጋ ቆይ ተሜ
ወይ ተሜ እሱ ጋ ነው ጉዳዩ ብራዘር። እኔ እዚህ ጋ ነው ከሩቱ ነገርን ከስሩ ውሃን ከጥሩ ይላሉ አይደል አበው። አሁን አንተ አገልጋይ ስለነበርክኛ ጋር በአለህ ጊዜ በጥቂቱ ጊዜ ስታገለግል ስለነበር እኔ ደግሞ በኢትዮጵያ ኦርቶዶክስ ታሪክ አገልጋይ ነበርኩኝ። ስለዚህ አንተን ቅድሚያ ጥያቄ እየጠየኩ ያለሁት አንተ ከሩቱ እነዚህን ሁለት ነገሮች ማለት ሶስት ነገሮች መልስልኝና ከዛ ወደ እኔ ጋር ትመጣለህ። ከዛ የኦርቶዶክሱና የጴንጤው ኢየሱስ የተለየ ነው የተለየ አይደለም ብሎ የሚለው ላይ እናወራለን ማለት ነው። አሁን አንተ ግን እኔ እየጠየኩ ያለሁት አንደኛ ድምፅ ትሰማ ነበር። ያ የምሰማው ድምፅ የመለኮት ድምፅ ነበር ወይስ የርኩስ መንፈስ ድምፅ ነበር ትሰማ የነበረው? ለዚህ መስክርለት። አሁንም ደግሞ ይህንኑን ደግሞ ልመልስልህ። የማን ድምፅ ነበር ትሰማ? የምሰማው ድምፅ እውነተኛ አምላክ ከሆነ ምን እኔ እንጀራ ፍለጋ ሄድኩኝ? የማን ድምፅ ነበር? የዘላለም ሕይወት ፍለጋ እኮ ነው የሄድኩት እኮ በዘላለም ሕይወት ቁማር ልጫወት። የማን ድምፅ ነበር ታዲያ? ያ ድምፅ አሁን እንደዚህ አይነት ጥያቄዎች ነው ወይ እየጠየከኝ ያለው? ይህንን ነገር በአግባቡ እንኳን ቤቴ ከፍቼ እንኳን ሳብራራ እንኳን ሰምተህ አታውቅም? ሄድኩኝ ተምዬ የማን ድምፅ ነበር ስትሰማ የነበረው? አሁን ምን ፈልገህ ነው? መልስ ሊሆንልህ ይችላል። ለህዝቡ መልስ ይሆንለታል። ለምንድነው ተሜ የማን ድምፅ ነበር ስትሰማ የነበረው? ምክንያቱም ድምፁን ከሰማህ በኋላ ሄደህ ለሰዎች ይሄ መልስ በመልስ ለኦርቶዶክስ ትሆናለህ ተሜ። የሚጠቅም ለምን ጥያቄ አትጠይቀኝም? ለምን እንደሆነ ታውቃለህ? የምጠይቅህ አንደኛ ክሪቲሳይዝ አድርገሃል። የጴንጤዎች ኢየሱስ ብለህ ስትል የኔን ጌታ ነው እየተናገርክ ያለው። እኔ ጴንጤ ስለሆንኩ ማለት ነው። ስለዚህ የምሰማው ድምፅ የማን ድምፅ ነበረ? የማን ድምፅ ነበር ስትሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምፅ ነበር ስትሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ ተናገሯ። ታዲያ የማን ድምፅ ነበር ስትሰማ የነበረው? እኮ ከሐሰተኛው ነው ወደ እውነተኛው የመጣው አልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምፅ ነበር ስትሰማ የነበረው ማለት ነው። በቃ አንተ አልክ እንደዛ አንተ በለው እንጂ የሐሰተኛው ከሆነ ከሐሰተኛው ከመጣ ከሐሰተኛውን ክርስቶስ ድምፅ ነበር ስትሰማ የነበረው ማለት ነው። እሺ አንተ አልክ ብቻ ራስን ያልከው። ወደ ጥያቄ ልግባ። ራስን ያልከው አልጨረስኩም። እኔ ደግሞ ልጠይቅ። አልጨረስኩም። እኔ ሁለት ጥያቄ ብቻ ፍቀድልኝ። ከዚህ ጋር በተገናኘ አብሬ የምጠይቅሃለሁ። አልጨረስኩም ጥያቄ ተሜ። ኦኬ የሐሰተኛውን ነበር ድምፅ ስትሰማ የነበረው አንተ ማለት ነው። ኦኬ የሐሰተኛውን ድምፅ ግን ሰምተህ ቆይ አድምጠኝ። የሐሰተኛውን ድምፅ ሰምተህ ግን የእግዚአብሔርን ቃል ነበር ይሰጥህ የነበረው። የሐሰተኛው ብላ ያልከው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምፁን ስትሰማ ልብ በል ማስፈራራቱን ውጣውን በአፍ ቃል ሁሉ እንዲፈረድብህ ነው የማደርገው በእግዚአብሔር ፊት በያው አምላክ አምላክ እኮ ኤርሚያስ አይደለም ኦኖፍ የሚያደርገው እኔ ክርስቶስን የማገለግል ሰው ነኝ። በራስህ በአፍ ቃል የሚፈረድብህ አይደለም ያልኩህ እኮ። ጭቅጭቅ አታርገው። እኔ ስጠይቅ አንተ ስታወራኝ እኔ ዝም አልኩ አይደል? እኔም ሳወራ አሁን ለምጠይቅ ጥያቄ መልስ መልስልኝ። ኦኬ ድምፅ ትሰማ ነበር። የምትሰማው ድምፅ ምን አለ? ልብ በሉ እዚህ ያላችሁ ሰዎች ድምፅ ሰማ ነበር አለ ከ7 ዓመቴ ጀምሮ። ያን ድምፅ የሚሰማው ድምፅ ሪል ለመሆኑ የእግዚአብሔርን ቃል ተንተርሶ ነበር የሚሰጠው። ጌታ መንፈስ ቅዱስ ሲናገር ባይዘው እሱ አሁን የሚለው ድምፅ ያ ድምፅ እኔም የምሰማው ድምፅ ነው። የእግዚአብሔር ልጆች የሚሰሙት ድምፅ ነው። ያን ድምፅ ስንሰማ የሚሰጠን ያ ድምፅ ምንድነው? ምንም ማንም ዲናይ ሊያደርገው የማይችለውን ከብሉይ ኪዳንና ከአዲስ ኪዳን ከቃሉ ላይ ሁሉ ጭምር ተንተርሶ ነው ጌታ የሚሰጠን ማለት ነው። ያንን ቃል ስንሰብክ ለብዙ ሰዎች መልእክት ይሆናል፣ ወይ ደግሞ የጊዜው መልእክት ሆኖ ሰዎች ካሉበት ነገር ውስጥ ከሀዘናቸው ውስጥ ወጥተው መጽናናት እንዲያገኙ ከበሽታቸው ውስጥ ወጥተው እንዲፈወሱ ማለት። አንተ ብቻ እኮ ብለህ አይደለም የምሰማው ያን ድምፅ። እኔ እኮ ዛሬ የምሰማዋለሁ ብራዘር። ኦኬ ያን ድምፅ የማ ድምፅ ነው ብዬ ስልህ ሐሰተኛው ክርስቶስ ነው አልከኝ። ኦኬ የሐሰተኛው ክርስቶስ ከሆነ ለሰዎች ሄደህ ስትናገር ግን መልእክት የሆንላቸው ነበረ ብለኛል ከጥቂት ደቂቃ በፊት። እንዴት ከሐሰተኛው ክርስቶስ የተናገርከው መልእክት ቃል እግዚአብሔር ነው ባይዘው የሚሰጥ ደግሞ በቃሉ ላይ ተንተርሰ ነው የምትናገረው። ኦኬ በቃሉ ላይ ስትናገር ለሰው መልእክት ነበረ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ስትናገር ነበረ። ስለዚህ አንተ በእኛ ጋር በነበርክበት ሰዓት ላይ ከሕፃንነት ጀምሮ የተጠናወተ ክፉ መንፈስ ነበረ ማለት ነው። በዛ በክፉ መንፈስ ሆነ ነው የምታገለግለው የነበረው ማለት ነው። ታሚ መልሰው። አሁን እኔ ኤርሚያስ ኦኖፍ የሚያደርገው አምላክ ታሚ እቺ ዋና ኪ ናት። መልስልኝ።
ስለዚህ አንተ በእኛ ውስጥ በነበርክበት ሳለ ከ7 ዓመት ጀምሮ የተጠናወተ ክፉ መንፈስ ነበር ማለት ነው። ድምፅ የሚያሰማህ ወይ በዘር የሚሰራ መንፈስ ነበረ ማለት ነው፣ ወይ ደግሞ አንተን በግል አታክ ያደረገ ነገር መንፈስ ነበር ማለት ነው። ምክንያቱም በቤተሰቦቻችን የሚሰራ መንፈስ ስላለ ነው ተሜ እንጂ ቤተሰቦች አማኞች እንደሆኑ አውቃለሁ። ስለሰማው ከአንተም አፍ ስለሰማው ከሌሎችም አፍ ስለሰማው አያቴ ጸሎት ሰው ናቸው። ተሜ አያቴ ጸሎት ሰው ናቸው። እናቴ ጸሎት ሰው ናት። የለየላቸው ጴንጤዎች ናቸው። ቤተሰብ ሁሉ በጌታ የሚያምን ነው። አንተ ከህፃንነት ጀምረህ ስትሰማው የነበረው ድምፅ ኦኬ፣ ቅድም ሰማው ነበር፣ የተገለጠ ድምፅ ነው። ከዛ ሄጄ ለሰዎችም ስናገር ይሆን ነበር ብለህ አልከኝ። ኦኬ፣ ለሰዎች ከሆነላቸው ድምፁ ትክክል ነው ማለት ነው። አንተ ማነህ የ7 ዓመት ህፃን ልጅ የሌላን ሰው የህይወት ታሪክ የምታውቅበት? አንተ ጋር ግን የመጣው ድምፅ ሪል የሆነ ድምፅ ስለሆነ ያ በነቢዩ በሳሙኤል በኩል ይሰራ የነበረ የእግዚአብሔር መንፈስ ከሆነ ሰዎች ጋር ሄደህ ስትናገር ይሆን ነበረ ማለት ነው። ራስህ ነው የተናገርከው። ሰዎችም ሲናገሩ ሰምቻለሁ። አንዳንዶችም ይሄ መንፈስ አንተ እርኩስ መንፈስ ነው፣ በእርኩስ መንፈስ ነበረ ከ7 ዓመት ጀምሮ ተጠናውቶኝ የነበርኩት እያልከኝ ነው አይደል? በቃ እዚህ ጋር እንዘጋዋለን ማለት ነው። ያንተን ጥያቄ ማን የኔን ጥያቄ? እሺ መልካም። ኤርሚያውንም ወደ ቤተሰብ ምናምን ሄደው ከእድገት ጋር ነው ሄደው እሱን ጊዜው ስላልሆነ የማልመልስበት ምክንያት ስላለ ነው። ምንም ሳይሆን እኔን ትውልድ እንዲሰማና እንዲከተለኝ የምፈልገው የሆነ ወንጌል በትችት በነቆራ በምናም ስለማይሰራ ክርስቶስ ኢየሱስ ራሱ ሲመጣ አይሁዳውያንና ሰዱቃውያንን እየሰደባቸው ያልጠየኩም። የኔን ጥያቄ መልስልኝ። ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የእርኩስ መንፈስ ድምፅ ነው ማለት ነው? ኤርሚዬ ልመልስ እኮ እየመለስኩ እኮ ነው። በቃ እሱ ላይ ፈሪሳውያን ጋር ትሄዳ ተምዬ እኮ አጠር አድርጌ ነው። ኢየሱስም በምድር ሳለ ሲያስተምር እናንተ አይሁዳውያንና ሰዱቃውያን ወይ አትገቡ ወይ አታስገቡ አሉ። ገብቶ ሊያስተምር ሲል የሚያስተምሩ ይኖራሉ። እንደዚህ ብለው መንገድ ይዘ ደግሞ እንዳያስተምር ደግሞ በሩን ደርበብ ያደርጉበታልና እኔም የኔ ትውልዶች የኔ እናቶች መልስልኝና ባጭሩ ከ7 ዓመት ጀምሮ ስትሰማው የነበረው ድምፅ የሰይጣን ድምፅ ነው ማለት ነው ወይ? አንተ ቀጥታ ንገረን እኮ። ይኸው እየመለስኩ እኮ ነው ኬርሚዬ እኮ ቀጥታ ንገረን። ብላክ ኤንድ ዋይት። አዎ የሰይጣን ድምፅ ነበር፣ አይ አይደለም የክርስቶስ ድምፅ ነበር ብለህ ንገረን። የማን ድምፅ ነበር ስትሰማ የነበረው? ያን ድምፅ ሰምተህ ሰዎች ላይ ሄደህ ስትናገር ይሆን ነበረ? ለራሴው አንተ ትመልስልኛለህ። የዘላለም ሕይወት ጉዳይ ላይ ትደራደራለህ? አልደራደርም። የዘላለም ሕይወት የሚገኘው በማን ነው? በክርስቶስ። ክርስቶስ ኢየሱስ። ያ ኢየሱስ የዘላለም ሕይወት ነው፣ እውነተኛው ኢየሱስ። አዎ በቃ እኔ የሄድኩት ወደሱ ነው። ኦኬ፣ ይሄንን ልክ እኔ እንደመለስኩልህ እኔ ልክ አሁን አንተ ብላክ እንደዋስ ስጠይቀኝ እንደመለስኩልህ አንተ ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የዚህ የእውነተኛው ክርስቶስ ድምፅ ነው ወይስ የሰይጣን ድምፅ? ብላክ ኤንድ ዋይት። ይሄ እኮ ፐርሰናል ጥያቄ እኮ ነው የጠየቀኝ እኮ። አሁን እኔ የመጣሁበት እና የመለስኩልህ ጨርሻለሁ። ይኸውልህ ታሜ አንድ ነገር ወደ ጥያቄ ልግባ። አንተ ልጠይቅህ ተፈቀድክልኝ? ወንድሞችም አስተያየት ወንድሞችም የሚሉት ነገር ረጅም ሰዓት ስላቆያቸው ከዛ ትጠይቀኛለህ አሉሽ። ግን አንተ ጋር ግን 2 ጥያቄዎች ትጠይቀኛለህ። ግን ልብ በሉ እዚህ ያላችሁ ሰዎች ታሜ ምን እያለን ነው? የኔን ኮንክሉዥን ነው የምሰጠው። ታሜ ምን እያለን ነው? አንደኛ ፊቱ ላይ ታዩበታላችሁ። ፊቱ ላይ የምታነቡት በደንብ በነህምያ መጽሐፍ ላይ ያ የአሕዛብ ንጉሥ ታላቁን የእግዚአብሔርን ሰው ነህምያን ምን አለው? ፊቱ ላይ ሐዘን አየበት እና ይህ የልብ ሐዘን ነው እንጂ የሌላ አይደለም ብሎ አለው ይላል። በመገለጥ አይቶት አይደለም። የአንዳንድ ሰው የልቡ ሐዘን በፊቱ ላይ ይታወቅበታል። የአንዳንዱ ደግሞ የልቡ ሐዘንም ይሁን ደስታ በፊቱ ላይ አይታወቅም። እነዚህ ልባቸው ሐዝኖ ፊታቸው በልባቸው ክፋትን ተሞልተው ፊታቸው ፍቅርን የሚያሳይ ሰዎች በጣም አደገኛ መርዛም የሆኑ ሰዎች ናቸው። በነቢዩ በኤርምያስ መጽሐፍ ምዕራፍ 9 ላይ አይነት የተጻፉ ማለት ነው። ይሄኛው ግን የአሕዛብ ንጉሥ ነህምያ ላይ ያየውን ሐዘን ይህ የልብ ሐዘን ነው አለው። ኦኬ፣ ሰው በልቡም ሲያዝን በልቡም ሲደሰት ያስታውቃል፣ ፊቱ ላይ ይታወቅበታል። አንዳንድ ሰዎች አይታወቅባቸውም፣ አንዳንድ ሰዎች ግን ይታወቅባቸዋል። ተሜ አሁን የተናገርከው እኔ አልገባኝም። ኤርሚዬ ትንቢት ጀመርክ እዚሁ ላይ
አድመጠኝ። ቆይ እኔ አልጨርስኩም። ልጨርስና እኮ ከትንቢቱ ወጥተህ ሀሳብ ላይ ጨርስና እኔ ወደ አንተ ጥያቄ ልግባ። በጌታ ልጨርስ። በቃ ትንቢትህንም ተወው፣ ሁሉንም ነገር ተወውና ጠይቀኝ። ልጨርስ። ለምን እንደምተው እኔ እኮ ዝም ብዬ ቆይ አድመጠኝ። እስከ መጨረሻው ድረስ ጥያቄ እናዳምጫለሁ አለ። አድመጠኝ። ሲነሽጠኝ አይደለም እኔ ትንቢት የምናገረው ታውቃለህ። ኦኬ ታውቃለህ። ሲነሽጠኝ አይደለም ትንቢት የምናገረው። ኦኬ ልብ በልና ስማኝ። ጌታ እግዚአብሔር ነበረ ሲናገረኝ የነበረው ከህፃንነቴ ከ7 ዓመቴ ጀምሮ ብለህ በእኛ በወንጌላውያን አማኞች በነበርክበት ሳ ላይ እኔን ራሱ ስትናገረኝ ሁሉ ሰምቻለሁ። እና ያ የእግዚአብሔር ሰው ቦንኬ ሁሉ መጥቶ ከጀርመን ባገለገለበት ሰዓት ላይ መድረክ ላይ ጠርቷቸው ፕሮፌቲክ ወርድ ሜሴጅ ካመጣላቸው ህፃናት መካከል አንዱ አንተ ነበርክ። ይሄን ሰው አንተ አታውቀውም፣ አትጻጻፉም ኢሜይል። እሱ ጀርመን ነው፣ አንተ ኢትዮጵያዊ ነህ። በእድሜ አትገናኙም፣ በእውቅና አትገናኙም። እሱ በሚሊየን የሚቆጠር ትውልድን በዓለም ላይ ተመላልሶ አገልግሎ ወደ ጌታ የሄደ ሰው ነው። ያመጣልህ ሜሴጅ አለ። ኦኬ ያ ቆይ አድምጠኝ። ቦንኬ የተናገረው በማን መንፈስ ነው ብዬ ስልህ ልትመልስ አልቻልክም። አንድ ሁለተኛ፣ አንተ ራሱ ስትናገረው የነበረውን ድምፅ ማለት ሲናገር የነበረውን ድምፅ ሰምተህ ለሰዎች ሄደህ ስትናገር ነበር። ስትናገር ይሆን ነበረ እና ዛሬ ምን አልከን? በአደባባይ ላይ በአጋንንት መንፈስ ነበር፣ የአጋንንትን መንፈስ ነበር ስሰማ የነበረው አልክ አይደል? ተሚ ለምን ወደ ግራ ወደ ቀኝ በጣም የሚገርመኝ ነገር ምን እንደሆነ ፊት ለፊት እያየህ ወደ ግራ ወደ ቀኝ ለምን እያየህ ታወራኛለህ? አይደለም እኔን አዳምጠኛውልኝ። በጣም የሚገርመው ነገር ምንድን ነው? አብስለ ነው ገለን የመጣ ነው ቶፒክ ላይ እንደገና አልበሰለም። ለምን መቼ አልበሰለም? እኔ እኮ ኮንክሉዥን ሰጥቼ እኮ ኤርሚ የምን አለ መሰለህ፣ እኔ ከዚህ በፊት ሶፊ ምን ጠየቀኝ፣ ተሙ ወደ ፕሮቴስታንት ትመለሳለህ ሲለኝ፣ እንዴት ወደ ጦር ሜዳ ይመለሳል? ማለትም ጦር ሜዳ ረሃብ ነው ያለው፣ መሞት ነው ያለው፣ ውሃ መጠማት ነው ያለው፣ ስቃይ ነው ያለው። ልክ ነው። ስለዚህ ጦር ሜዳ ምንም ይናፍቅ ታሪክ የለውም። እንዴት ወደ ጦር ሜዳ የሰው ልጅ ይመለሳል የሚል ሐሳብ ነው ያሰብኩት። ልክ እንደዚሁ እንደማልመለስ እና ማልመለስበት ምክንያት ጦር ሜዳ መሆኑን በአግባቡ ተናግሬያለሁ። ያ ማለት ምን ማለት ነው? ምድራዊውን ሰማያዊውንም የዘላለም ሕይወትና የምድራዊውንም እንኳን እረፍት የአእምሮ እረፍትን እኔ ነኝ የጠፋሁት። ኤርሚ መጥቻለሁ። አይ አለ እሺና ስታክስ ያደረግብኝ ነው። እጅ ሲንቀሳቀስ ምናልባት አንዳንድ ካሜራ እንደዛ ሊሆን ይችላል። እጅን ብዙ ሼክ አደረግከው ማለት ነው። ምድራዊውንም ዘላለማዊውም እረፍት የሚኖረው በክርስቶስ ኢየሱስ ስለሆነ ያም የክርስቶስ ኢየሱስ እረፍት ያለው አንዲቷ ሃይማኖት ጋር ነው ብዬ ስላሰብኩ ነው የሄድኩት። ቦንኬ ነገረ ግለሰብ ነው። ቦንኬ ያኔ ለሰዎች ስትናገር የነበረው ትንቢት ለግለሰቦች ተናገረ ነበር። በማመን ቦንኬ ተናገረን ያልኩ ተሚ እኮ ግለሰብ መሆኑን መቼ አጣሁትኝ? አንተ ገና ወይ አድምጠኝ ተሚ፣ ገና ብይ የምትጫወትን ህፃን ልጅ ብይ እኮ ነበር የምትጫወት የነበረው በዛን ጊዜ እድሜ ተጻፈ ነበር ማለት ነው። ተሚ አድምጠኝ ጮኬ እንድናገር ተጫዋቿህን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለህ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት ተናገረ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ለምንድን ነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረህ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያ ስራ ላይ ካስታወስክ ለምን መንፈስ እኔ ስለ ቦንኬ ቀድም ስለ አንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየቅኩም። እንደ ላይ አስወጡ ነው እንዴት እኮ ልነግርህ እኮ ነው። አሁን ሐሳቡን ነው በመጽሐፍ ቅዱስ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንት ነው ያስወጣ? እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ።
አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከእሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱም ትናገር የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው ሐሳብ? እሱን እኮ እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ የእግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ ነው የጠየቀኝ ጥያቄ። ኦኬ፣ በደንብ ስማኝ፣ በደንብ ስማኝ። እኔን ቴንክ ዩ። ኦኬ፣ ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። ኦኬ፣ በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ አዎ፣ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። አዎ፣ ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። አድመጠኝ ፕሊዝ። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚቹ እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬን አልከው፣ አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ቦንኬን ከሆነ የምጠይቀኝ ታዲያ ምን ላድርግ? ኤርሚ የእግዚአብሔር ሰው መለስኩልህ። የመለስክልኝ ያንተን መልሰልኛል። ያ ሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የነ ጳውሎስ መንፈስ ያለው ጋር ነው። ያንተን መለስክልኝ እኮ የነ ጳውሎስ አምላክ ጋር ነኝ አሁን እኔ ያለው። ኦኬ፣ አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችዋ ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ አንድ ጊዜ ኤርሚዬ፣ አሁን በደንብ ግልጽ አለ። ተሜ ነበረበት እንትና ነበረበት። ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ሌላ ጥያቄ በቃ ጨረስ ነው። ከልጅነት ጀምሮ እኔ ኮንክሉዥን ልስጥና ለወንድሞች ልስጣቸው። ከዛ አንተ ጥያቄውን ትቀጥላለህ። እኔ ለምጠይቀው ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው። ግን ከጳውሎስ ጋር የነበሩ አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። አይ ቲንክ ሲላስ ይመስለኛል። አዎ ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ
ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ ጠየቅኩት። ለምንድን ነው እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ጨርሻለሁ። ተመስገን አለ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘው ነው ማለት ነው። ብያለሁ ኤርሚ፣ እኔ ብያለሁ ወይ? አሁን ተመስገን ለጠየቁ ጥያቄ መልስ ብለህ አድምጠኝ። ለጠየቁ ጥያቄ ምን ነበረ ተሜ? እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁ ጥያቄ ምን ነበረ? የጠየቁ ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁ ጥያቄ ምን ነበረ? የኔ ጥያቄ በተረጋጋ መልኩ ኤርሚያ፣ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁ ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁ ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁ ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ? ጥያቄውማ ጠይቀኸዋል እኮ። የጠየቁ ጥያቄ ምን ነበረ? መልስልኝ። ጥያቄውን ምን ነበር የጠየቁ ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ቶ ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም አትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን ማታደምጠኝ? ተኔ እንዴ እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራል። ኦኬ ጨርሻለሁ። እኔ ምንድን ነው ያልኩት? የጠየቁት ጥያቄ አንደኛ ራሱ ተሜ እዚህ ቁጭ ብሎ ከዚህ በፊትም ነግሮናል፣ በጌታ በነበረበት ጊዜ ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉን የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ፣ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን ይኸው የምታዩት ሰውዬ ማለት ነው። ኦኬ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልካለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለ አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም። ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር። ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገረብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ኤርሚ አንተ አልክ ለአንተ በለው። ታዲያ አንተ ምን ነው እያልከን ያለው? አንተ አልክ አንተ ምን እያልከን? ያንተን ንገረን። የኔን ሽተው ለኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት ነው እኮ ኤርሚ። አሁን
መልሱን ራሱ አንተ አድምጠኝ። እሺ ለህዝብ ልናገር። እኔ እዚህ ያላችሁ ሰዎች ወደዳችሁም ጠላችሁም አመናችሁ አላመናችሁ አይመለከተኝም። የልዑል እግዚአብሔር አገልጋይ ነኝ። የጌታዬን ድምፅ የምሰማ ሰው ነኝ። የሰማሁትን ቀጥታ ነው የምናገረው። አገራዊ ጉዳይ ከፈለጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረ ላይ ከዛሬ 18 ዓመት ጀምሮ ስናገረው የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገረው የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገረው የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ ጌታን ድምፅ እሰማለሁ። ኢየሱስ ጌታዬ የማምነው የጴንጤዎቹ አምላክ የሚናገር አምላክ ነው። ልብ በሉ። ይሄን ተመስገን ያውቃል። ያው ግንባሩን የሚያሻሻው አልዋጥለት ብሎ ታየን ፊት ለፊት ቆሞ ማውራት ስለማይችለው በደንብ ነው የሚያውቀው። አድምጠኝ። ሌላ ጥያቄ ጠይቀኝ። እኔ የምናገረው አድምጠኝ። ምን እያልኩ እንደሆነ ይገባሃል። ኦኬ። በዚህ ጉዳይ ላይ እኔ የጌታን ድምፅ የምሰማ ሰው ነኝ። ጴንጤዎቹም ወንድሞቼ እናቶቼ የጌታን ድምፅ የሚሰሙ አሉ በደንብ። ለምን? የምናመልከው ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል፣ ከሌሎች ይሸሻሉ ብሎ ያለው አምላክ በእኔ ውስጥ አለ፣ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ተሜ ከ7 ዓመት ጀምሮ ይሄን ድምፅ ይሰማ ነበረ። ኦኬ፣ ይሄን ድምፅ ይሰማ ነበር። ይሄን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይሄንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት። የማን? በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በይ እየተጫወተ አድምጠኝ፣ ቆይ በይ እየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥ ነው። አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥ ነው። ስለዚህ ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው። ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበር። እግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ፣ ይህንን ኢየሱስን በጴንጤዎች ቤት በነበርኩበት ሳለ በስሙ አጋንንት እያስወጣው ሳባርር ነበር አለ አጋንንትን። ኦኬ፣ አሁን ግን ይህንን ኢየሱስን ሐሰተኛ ነው ብሏል ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳለ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ? በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም እስካሁን ድረስ እያያችሁት፣ ግንባሩን ያሻል ፊቱን ያሻል ማለት ነው። እሺ ኤርሚዬ አመሰግናለሁ። እድል የምትሰጠኝ ይመስለኛል። አሁን ያው ወንድሞች የሚሉት ነገር ካለ ይበሉ። ከዛ ጥያቄ ጠይቀኛል። አንተ ግን አውራ የፈለግከውን አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጥና እነሱ በሚያነሱት ላይ አጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጠይቀኝ ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ
አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ የምን ግለሰቦች እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን። አረ ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ ልዩ ኢየሱስ። ስለዚህ አንተ አሁን ሀሳብን ጠቅልልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ የአንተን ሀሳብ ጠቅላላ። መልካም እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱሳዊ የሆነ ሀሳብን ሳወራ ኤርሚ ራሱ መልሱን ሲመልስ ነበር። ሐዋርያት ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ማወርተኛ ሴትንና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ ምናወራው ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል። አንተ በ7 ዓመት እንደዚህ ብዬ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይስ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ነው። ካርታ አይደለም ወይም ደግሞ ኮንከር አለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማሰበው ነው ምንድነው ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልከው? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላቀው ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት ባህር አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህሪ ያለው ነው። ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህ ነው። ቁማር አይደለማ የያዝ ነው። ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ ሆነ ነገ ኦርቶዶክስ ከነገ ወዲያ ደግሞ ሙስሊም ከዛ በኋላ ቡዲዝም የምንኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችለው የዘላለም ህይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳል